ልጅን ለማየት ልጅን አንጭልኝ ስላት እርሶ ነች ቪዲዮን አይቻለሁ። ልጁን ከልክለዋት ብቻዋን ይላኳት። እሷን ቀልብ ነው ለምን ነው የሚከለክለው? በገዛ ልጅ አሁንም አታገኙ። እርሶ ፈልገህ መጣኸው ነው እናትህ ነገር እናትህ ነው። ኧረ በዚህ አይነት እናቴ 10 እጅ ትሻላለች፣ በጣም ትሻላለች። ከእርሶ ጸባይ ከእርሶ ባህሪ የደሙን ትንደብቃ የሰው ስም ስላጠፋች እሷ ትሻላለች። ልጅ ከመደበቅ ነበር የምትገባ እኮ ማለት በስም አጥፊነት እንዳለ ላፈስራችሁ እችላለሁ። ልጅ ማን አይተህ ነው አይደል? ወንድም ነው ምናምን ምንድን ነው የላትም። አባቷ ሽምግልና አልገባም፣ የእኔ ዘመዶች አልገቡም፣ ወንድሞች አልገቡም፣ አባቴ አልገባም። ምንድነው ማግለል አውቆ የተኛ ቢቀሰቅሱት አይነቃም ይላል የሀገሬ ሰው ማለት ነው። እና እኔ የሚለው ማዘር በዚህ ልክ እሷስ እሺ ችግር የለውም። አንዴ እናንተ እኮ እናት ናችሁ፣ ትልቅ ሰው በእንደዚህ አይነት ነገር ሲጀመር ወላሂ ይሄ ነገር ፕራንክ እንደሆነ ማለት ነው። እንደዚህ ጠርቶ እንደዚህ እንኳን እንደዚህ ስለ ሚዲያ የሚያሰው ቀርቶ ህፃን ዛሬ የተወለደ ህፃን ራሱ ይሄን ነገር ያውቀዋል። ፕራንክ እንደሆነ ምን ማለት ነው? ውሃ ፊት ላይ መረጨት ምናምን። እሷ እሺ ችግር የለውም ከተግማሙ አንዴ እዛው መግማማት ነው። ግን እርስዎ ትልቅ ሰው ኖት። ሲጀመር ይሄ ሁሉ የቢኒ ብዙዎቻችሁ በማያገባችሁ ገብታችሁ ቢኒን እየሰደባችሁ እሱ ሴታ ሴት ነው እሱ እንዲህ ነው ብላችሁ ብዙ ነገር እያላችሁ ብዙ እያወራችሁ ነበረ። ግን የወንድ ልጅ እንባ ደግሞ መሬት ጠብ አይልም። ዛሬ ባይታይም ይዘገያል እንጂ መቼም አይቀርም ማለት ነው። ሶ አንዳንዴ በማያገባን ገብተን መፍረድ ጥሩ አይደለም። ብቻ ሚዛናዊ ሆናችሁ ስሩ። እኔ ማንንም አልነካም፣ ማንንም አልሰድብም፣ ማንንም አልደግም። ግን እንደዚህ ያልተመቸኝን ነገር የማውራት መብት አለኝ ማለት ነው። ምክንያቱም ቻናሉ የራሴ ነው እና በዚህ ልክ ሃይማኖትሽ ከማይፈቅደው ሰው ጋር ተጋግጠች። እኔ የሚለው ልጁ ሌባ ነው ወይ ምንድነው? ለምንድነው ማስኩን ማያበልቀው? አሁን ፍትህ ለኛ ማስኩን አውልቆ እንየው ወይስ ከሁሉም ሴት ጋር እንደዚህ ነው የሚሆነው? እኔ አልገባኝም ይሄ ነገር ማለት ነው። ቴክ እና በጣም ነው ግራ የገባኝ ማለት ነው። ምክንያቱም ከመጀምሮ ነው ወንድ ልጅ እሺ ጉንፋን ከያዘው ምናምን የሆነ ችግር ካለበት ኢቲዝ ኦኬ፣ ወይስ በአፍንጫው ጎራዳ ነው ወይስ ከንፈሩ ላይ ችግር አለበት? ምክንያቱም እኔም ቪዲዮ ስራ ማስክ ስለማድረግ ብዙ ሰዎች በውስጥ እንደዛ ጠይቆኛል ማለት ነው። ለዛ ነው ሴት ልጅ እንኳን ያው ተሰተር ስለተባለ ማፊ ሙሽኪላ። ወንድ ልጅ ግን እንዴት ነው ማስክ ለብሶ እስኪ ሁሌ ያኔ አንድ ቀን እሺ ሁለት ቀን እሺ እኛ ይሄ ባሌ ነው ብላ ካመጣችው ቀን ጀምሮ ሁሌ በማስክ ነው የምናየው። ሹሃደ ያኔ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም፣ ፍቅር፣ አንድነትና ብዝት የተመኘሁላችሁ የረበና ሰላም በእናንተ ላይ ይሁን። እነሆ ዛሬ ከቆይታ ከመጥፋት በኋላ ዛሬ ተከስቻለሁ። እስኪ ለቻናሌ አዲስ ሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እነሆ ያው ባለፈውን በጭብ ቪዲዮ ሰርቼ ነበር፣ ምክንያቱም በጣም ስላስጠላኛው ነገሩ። አሁን ዛሬ ደግሞ ጭራሽ ስገባ ውሃ እየተረጫጩ ምናምን እናቴ ትሻልሻለች። ወላሂ ፕራንክ እንደሆነ ያስታውቃል። ምክንያቱም በቃ ትንንሾች ተጨማለቁ፣ ትልልቅ ሰዎቹን ወደዚህ ጉዳይ አታስገቧቸው። ባይዘዌ ዶራ ላይ ያጨለለው ሰው ምንም እንደሚያወራ ምንም ቢያደርግ እንትን አይልም። ግን ማዘር ትልቅ ሰው ኖት፣ በዚህ ጉዳይ አትግቡ በቃ። ምክንያቱም እነሱ ይግማሙ እዛው ማለት ነው። እርሶ ግን እንደዚህ አይግቡ ባይነኝ። እኔ ካጠፋው ደግሞ ይቅርታ። ምክንያቱም እናት ማለት ልትከበር ትልቅ ቦታ የሚገባት እንትን ስለሆነች በዚህ ዙሪያ በሌላ ነገር ችግር የለውም። ግን እንደዚህ ሲግማሙና ሲጨመላለቁ እርሶ እጃውን ባያስገቡ ብዬ አስባለሁ። ለማንኛውም እናንተ እንደዚህ አትሆኑ። ምንም ቢኒን ለማናደድ ብላችሁ የምታደርጉት ነገር ቢኖር አይሳካላችሁ። ምንም ብታደርጉ እሱ ምናልባት ዛሬ ስራ ስላልተሳካለት ሰው ከጎኑ ስለሌለ ምናምን ደብሮት ምናምን በቃ አዝኖ ተክዞ ልታዩ ትችላላችሁ። ግን ሰው አይናቅም፣ የነገ መድረሻው አይታወቅም። ስለዚህ መጨረሻዎችንን አላህ ነው የሚያውቀው።
አላህ ደግሞ መጀመሪያችን እንዳሳምረው መጨረሻችንም ያሳምርልን። ዝም ብላችሁ ከሞቀበት አትሙቁ። ኮሜንታተሮችም አታሽቃብጡ፣ ወላሂ አታሽቃብጡ። ነግ በኔ በሉ። እናንተም ይደርስባችኋል። ነገ በሰው ላይ ያደረጋችሁት ነገር ሁሉ ነግ በኔ ነው እና ምክንያቱም ዙሮ መድረሱ አይቀርም። ዛት ቴክ ኬር አድርጉ ለምትሰሩት ነገር ማለት ነው። በቃ ከቻላችሁ መጥፎ ነገር ከመኮመታችሁ መጥፎ ነገር ከማለታችሁ እስኮፕ አድርጋችሁ እለፉ። ካልሆነ ደግሞ አላህ ሂዳያ ይስጥ ካላህ ሂዳያ ይስጥሽ ማለቱ ራሱ ትልቅ ዱዓ ነው። በተረፈው ግን አትሳደቡ፣ ምክንያቱም ስድብ ምንም ትርጉም የለውም ወደ ጥመት እንጂ። እና ቤተሰቦች ሁላችሁንም ስለምሰጡኝ ሀሳብ አስተያየት እጅግ አመሰግናችኋለሁ ማለት ነው። እንግዲህ ጠፋ እያልኩ ነው። ኢንሻአላህ አልጠፋም፣ ላለመጥፋት እሞክራለሁ። ቻናሌንም ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቻናሌ በጣም እየወደቀ ነው። ከጎኔ ሁኑ፣ ከፍ እንድል ትልቅ ቦታ እንድደርስ አግዙኝ ማለት ነው። ሁላችሁንም እጅግ አመሰግናለሁ። ጮቤ ግን ከምትሰሪው ነገር ብትታቀቢ ይሻልሻል። ምክንያቱም መጀመሪያም ባይዘወይ ልጄ 2 ቢሆን ባል አልፈልግም ምናምን እያልሽ ነበረ። ግን እንዴት ነው እምነታችን ካልፈቀደው ሰው ጋር ምንተኛው? እኔ ሞት ነው የሚመስለኝ፣ ወላሂ ለአዚምን ሞት ነው የሚመስለኝ። ግን ሰዎች ግን ለእንትናችሁ ብላችሁ የምታደርጉት ነገር በጣም ከባድ ነው። በተለይ ደግሞ እምነት ማለት ደግሞ በጣም ከባድ ነው። ሌላው ነገር ብሔር ቢሆኑ እንኳን ኖርማል ነው። እምነት ግን በጣም ከባድ ስለሆነ ትልቅ ድልድይ ነው። በቃ ምክንያቱም እኔ እንጃ ወይስ እናንተ እምነት ወክሉም ባይዘው ያው እንግዲህ መልካም ንግግር ሰደቃ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እንግዲህ ቤተሰቦቼ ሰላም፣ ፍቅርና አንድነትን አብዝቼ የተመኘሁላችሁ። ካጠፋው ላላህ ብላችሁ አፍ በሉኝ። የረበና ሰላም በእናንተ ላይ ይሁን። በቀጣይ ቪዲዮ እስከምንገናኝ አላህ ይጠብቃችሁ። በርቺ ጠንክሪ ለምትሉ እጅግ አመሰግናለሁ ማለት ነው። እንግዲህ መጪው ረመዳን ነው። ረመዳንን በሰላም ጾመን ደስተኛ ሁነን በጾም ነው ተቀባይ ሆነን ለፍቶ ከስሩ ሳይሆን ከሚጠቀሙት ያድርገን ጌታችን። ያሰብነው ተሳክቶ ለሀገራችን የምንበቃበትን ጊዜ አላህ ቅርብ ያድርግልን። መጨረሻችንን ያሳምረው። የሰው ልጅ መጨረሻው ሲያምር ነው። እንግዲህ ቤተሰቦች ያስከፋችሁ ያስቀየምኳችሁ ካላችሁ ለአላህ ብላችሁ አፍ በሉኛ። ብዙ ቪዲዮ እየሰራው ስላልሆነ ነው። እኔ ባይዘዌ እንደዚህ ረመዳን ሲደርስ ምናምን አፍ በይኝ የሚለኝ ሰው አልወድም። ምክንያቱም እኛ የሰው ልጆች ሁሌም እናጠፋለን። ስለዚህ ሁሌም ይቅርታ ብንጠይቅ ምንም ችግር የለውም። ግን አመት ሙሉ ሲሳደብ መጥፎ ነገርን ሲሰራ መጥፎ ስም ሲያወጣ ይኖርና ልክ ረመዳን ሲደርስ አፍ በሉኝ አፍ በይኝ አይቻልም። ሲጀመር አላህ ሁሌም ስላለ ሁሌም ሰው ልጆችን ልናስቀይማቸው ልናስከፋ እንችላለን። ሁሌም ይቅርታ ብንጠይቅ ደስ ይላል ማለት ነው። ስለዚህ አላህ ቅርባዮች ይወዳል፣ ቅርባይ ያድርገን ማለት ነው። እና ሁላችሁንም አመሰግናችኋለሁ። ቴንኪ ሶ ማች ማይ ፋሚሊ። በቀጣይ እስከምንገናኝ አላህ ይጠብቃችሁ። የረበና ሰላም ዝነት ራዲየት በረከት ርህራህ ያለያችሁ እያልኩ በዚህ አቆማለሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ሁላችሁንም ወዳችኋለሁ። ባባይ። አላህ ይጠብቃችሁ፣ በሰላም ያገናኘን። ቻው ቼልሲ